የሃይሚዬ ፕራንክ ዛሬም እንደቀጠለ ነው። ዛሬ ላይ ግን ማለቅ ነበረበት። ቀለበቱን ስትወረውረው እዛ ጋ ነው ያለቀው። በሁለት ጥንዶች መካከል የሚያስተሳስራቸው ልብ እንጂ ቀለበት እንደማይሆን እሱን አስተምሮኛል ለኔ ማለት ነው። እና አንዳንድ ሰዎች ደግሞ የምትሳደቡ ሰዎች አላችሁ ሃይሚዬን ማለት ነው። ግን ደግሞ እሷ ለማስተማር ፈልጋ ነው እንጂ ይሄን ነገር እንደማታደርገው እኔ እርግጠኛ ነኝ። ምክንያቱም ቀለበት ቀላል ነገር አይደለም። ቀለበት ደረጃ ላይ ስትደርሱ ከዛ በኋላ ብዙ ነገር የምታወሩት ነገር አለ አይደለ? አውርታችሁ ተግባብታችሁ ብዙ ነገር አውርታችሁ ከዛ ሰው ጋር በደንብ ከተግባባችሁ በኋላ አውርታችሁበት ብዙ ነገር ስለ ወደፊታችሁ ብዙ ነገር ካወራችሁ በኋላ ነው ቀለበት ቦታ ላይ እንጂ የሚደረሰው። ዝም ብሎ ከመሬት ተረስቶ ቀለበት አይታሰርም። በዛ ላይ ደግሞ ሃይሚ በሴትነቷ የማትደራደር በጣም ጀግና ሴት እንደሆነች አንድም ሁለቴም ሶስት ጊዜም አይተናታል። እንደዚህ አይነት ነገር እንደማታደርግ እኔ እርግጠኛ ነኝ። ግን ፕራንኩ ሲበዛ ለዛውን ያጣል። ተመልካች ይሰለቸዋል። ሁልጊዜ ጭቅጭቅ፣ ሁልጊዜ ድርቅ ያለ ነገር ሲሆን ተመልካች ይሰለቻል። በዛ ላይ ደግሞ ብሩኬ ደግሞ በጣም ይናደዳል። ታውቃላችሁ፣ ለውሳኔ በጣም ችኩል ነው እና ብዙ ነገሮች አሉ እና እሱም እንዳይጎዳባት እሷም ደግሞ እንደዚህ እንዳትጎዳ በሀሳብ በጭንቀት እዚህ ጋር ቢበቃ ጥሩ ነው ብዬ አስባለሁ። ምክንያቱም ቀለበቱ ልብን እንደማያስር አይተናል። ዋናው ትልቁ ነገር በልብ መተሳሰር እንደሆነ እሱን ነገር አስተምራናለች። ሰላም ለእናንተ ውድና እየተከበራችሁ ውድ የቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንግዲህ ሃይሚዬና ብሩኬ ትናንትና አልመጡም ነበር፣ በጣም ናፍቀውን ነበረ። ዛሬ መጥተዋል። ደስ ብሎኛል ስለመጡ። ግን ሲመጡ በፍቅር ነበር ስጠብቅ የነበረው። አሁንም ፕራንኩ እንደቀጠለ ነው። ዛሬ ላይ ደግሞ እንግዲህ እሱ እቤቱ እንደወሰዳት በር እንደዘጋባት ምናምን ያለችውና እውነት ለመናገር በጣም ከባድ ነው። በጣም ከባድ ነው። እንደዚህ አይነት ውስጥ መግባት በራሱ ከባድ ነው። ይሄ ነገር እውነት ቢሆን ሃይሚ ይሄን ቀለበት እውነት አድርገው ከሆነ ለብሩኬ መደበቅ እንደሌለባት፣ ምክንያቱም በጣም ብዙ ነገር ያወራሉ፣ ምንም አይደባበቁም። ብዙ ነገሮችን አሳልፈዋል። ብዙ መሰናክሎችን አሳልፈዋል። ከዛ አንጻር መደባበቅ አልነበረባቸው። ግን ደግሞ ትናንት ደግሞ እሱ ቤት ውስጥ ወስዷት ስልኳን ነቅጧት ምናምን ነገር፣ እሱ ደግሞ በጣም ለሴት ልጅ በጣም ከባድ ነው። ወንድ ልጅ ከያዛችሁ በኋላ ምንም አያመጣ ምንም አያደርግም ማለት አይቻልም። ቤቱ ውስጥ አስገብቶ ከቆለፈ በኋላ በጣም ከባድ ነው። ምንም ማለት በጣም ይከብዳል። አንዳንድ ጊዜ በሴትነታችሁ እንትን የምትሉት እዚህ ጋር ነው። በጣም ከባድ እና ሃይሚዬ ቢበቃሽ ጥሩ ነው ብዬ አስባለሁ። ብሩኬ ደግሞ በጣም እያሳዘነ በጣም እየተናደደ ነው። ይሄ ነገር ደግሞ ካላወቀ ልጁ መንገድ ላይ ቢያገኘው ደግሞ የማይሆን ነገር ይፈጠራል እና ፕራንክ ነው ብላችሁ ነገ እንደምትመጡ ተስፋ እናደርጋለን። እናንተ በፍቅር ስትመጡ፣ በጨዋታ ስትመጡ፣ በፍቅር ሁናችሁ እየተጨቃጨቃችሁ ስትመጡ ነው የሚያምርባችሁ። እናንተ በቃ የሚያምርባችሁ እንደዛ ነው። ሃይሚዬ ግን በቃ የሆነ ፕራንክ ስታስብ ሽርባ ትሰራለች። ታውቃላችሁ፣ ሽርባ ተሰርታ ነው ነገሮቿን የምታስተካክለው ማለት ነው፣ ፕራንኳን ማለት ነው። ግን ፕራንኩ ቢበቃ ጥሩ ነው ብዬ አስባለሁ። ምክንያቱም ተመልካችም በጣም ብዙ ነገር እያለ ነው ከታች። እንግዲህ ያው ስራም ቢሆንም ደግሞ ትንሽ ይከብዳል አይደለ? ምክንያቱም በጣም ብዙ ሰው ጭንቀት አለበት ምናምን። እነሱን ደግሞ ከመውደድም አንጻር ደግሞ ለእነሱም ሀሳብ አለ፣ ጭንቀት አለ። ምን ተፈጥሮ ይሆን ምን ሆኖ ይሆን ብዙ ነገሮች አሉና ሃይሚዬ እኔ ውድ በዚህ አጋጣሚ ቢበቃሽ ጥሩ ነው ብዬ አስባለሁኝ። ውድ የቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ። በያላችሁበት ሰላም እግዚአብሔር ይብዛላችሁ። እግዚአብሔር ሀገራችንን ሰላም ያደርግልን።